ቂም ፍቅርን ሊገድል አልፎም ሊቀብረው እንደሚችል ታውቃላችሁ። የብዙ ቤት የብዙ ሪሌሽንሺፕ ለመፍረሱ ለመታመሙ ፍቅር ደብዝዞ ከናካቴውም ለመጥፋቱ ትልቁ ምክንያት ቂም ነው። ቂም መፍትሄ ያልተበጀለት ችግር እየተጨማመረ ይሄድና ከዛስ ቤቱን ሪሌሽንሺፑን ሙሉ በሙሉ ገድሎ የመቅበር አቅም አለ እና በጊዜ ካልነቃንበት እንዳልኩት መጨረሻው ስለማያምር ዛሬ ምነግራችሁ ቂም በሪሌሽንሺፓችን ላይ ያለው ከፍተኛ የሆነ መጥፎ የሆነ ተጽዕኖ ነው። አንደኛ ቂም እንዴት ይከሰታል? ተደጋጋሚ ኮምፕሌንት ኖሯችሁ ቅሬታችሁ ወይም ዲስአፖይንትመንታችሁ መፍትሄ ሳያገኝ ሲቀር በሪሌሽንሺፓችሁ ይሄ ነገር አይመቸኝም፣ እንደዚህ ባታረግ ደስ ይለኛል፣ እንደዚህ አትበይኝ፣ እንደዚህ ስታረግ ይከፋኛል እየተባለ በተደጋጋሚ እየተነገረ ያ ሰው ግን ለማስተካከል ፍቃደኛ ሳይሆን ሲቀር ይሄ ቅሬታ ያሳደርብንና ቅሬታው እያደገ ስላልተስተካከለ እያደገ ይሄድና ከዛ በኋላ ለዛ ሰው የነበረን ስሜት፣ ለዛ ሰው የነበረን ክብር፣ ለዛ ሰው የነበረን አትራክሽን ሙሉ በሙሉ እየገደለው እያደበዘዘው ይመጣል ማለት ነው። ኦኬ ምን ይሄ ያለ የሚካበድ ነገር ነው እንዴ? ምን አንተ ብቻ ነህ እንደዚህ የምታስበው? እኔ መቼ እንደዚህ አሰብኩ? ወይም አንቺ ነሽ እንደዚህ እንትን የምትይው እንጂ ምንድነው አሁን ይሄ ተብሎ ፍላጎታችንን በግልጽ ተናግረን በአግባቡ ካልተያዘ ወይም ደግሞ ነገሩን በጣም አጽንኦት ሰጥተው ሪስፔክት አድርገው ካልያዙት አንዱ የሚያስከትለው ነገር ቂም ነው። ተመጣጣኝ ያልሆነ ልፋት፣ አንደኛው ሪሌሽንሺፑን ለማስተካከል ያንን ሰው ለማስደሰት ይለፋል፣ ሌላኛው ወገን ያን ያህል ጥረት ከሌለ እጅ ያመዳፋሽ ሆነ የሚያስብል ወይም ደግሞ ፎር ግራንትድ ሁሌ እንደምናገረው ምንም በቃ እንደቀላል ስንያዝ ምንም የምታረጉት ጥረት ሳይሆን ችግራችሁ ወይም ደግሞ ፎልት እየተመረጠ የሚነገራችሁ ከሆነ ይሄም ወደ ቂም እያደገ ይመጣል ማለት። ሌላኛው ምስጋና የሌለበት ሪሌሽንሺፕም ፎር ግራንትድ ቅድም እንዳልኩት ለመመስገን ነው እንደ የምትሰራው ምን ይሄ ግዴታ አይደለ እንዴ? ግዴታሽ አይደለ እንዴ? ምን በግድ አመስግኛ አታመስግኛ ምናምን ሲባል ቀስ በቀስ ኦኬ ለካ ምስጋና ይሰንሻል አይደለም። ምንም ብሰራ የምመሰገንበት አይደለም። ምንም ብሰራ ቴንኪዩ አልባልም። ግዴታ እንኳ ቢሆን ባይዘወይ እዚህ ጋር መናገር የምፈልገው ሰው ግዴታውን እንኳ በአግባቡ መወጣቱ ያስመሰግነዋል እንጂ አይገፋም። ተውት በፍቅር ግንኙነት አይደለም፣ በተለያዩ የህይወት አጋጣሚዎች ስራ ቦታ ሰርቪስ ሰጪዎች አሉ፣ አገልግሎት የሚሰጡ አሉ። ለነሱ እንኳን ቴንኪው እንላለን። ስራቸው ነው፣ ማስተናገድ ስራቸው ሊሆን ይችላል፣ ያንን ፕሮዳክት ማቅረብ ስራቸው ሊሆን ይችላል። ግን ቴንኪው ማለት በቃ ያንን ስራሽን በአግባቡ ስለተወጣሽ አይሲዩ ኖቲስ አድርጌያለሁ፣ አክኖሌጅ አደርጋለሁ ማለት ነው። ትዳር ላይ ግን እሱ ነገር ጠፍቶ እንዴ ግዴታው አይደለ እንዴ? ታዲያ አባት አይደለ እንዴ? ታዲያ ባል አይደለ እንዴ? ታዲያ ሚስት አይደለች እንዴ? ደግሞ እንትን እንድልሽ ትፈልጊያለሽ እንዴ የሚባል ከሆነ ቀስ በቀስ ቂም እያመጣ እያደከመ ይመጣል ማለት ነው። ቅሬታ በተደጋጋሚ እየተናገርን እሺ አስተካክላለሁ ይባላል፣ ለውጥ የለም። አስተካክላለሁ ይባላል፣ ለውጥ የለም። አስተካክላለሁ ይባላል፣ ለውጥ የለም። እሱ ነገር ይጠራቀምና ቢሄቪየራል ቼንጅ ከሌለ የባህሪ ለውጥ ካላመጣ አክሽን ተግባር ላይ ለውጥ ካላመጣ ቂም እየተያዘ ማለት ከጥቃቅን ነገሮች ጀምሮ እስከ ከባዱ ነገር በይቅርታ የታለፈ ነገር እንደገና ያ ይቅርታ የጠየቅንበት ጉዳይ መልሰን የምናረገው ከሆነ ተደጋጋሚ የምናረገው ከሆነ ሰው ወደ ቂም ወይም ደግሞ ኦኬ የኔ ፍላጎት ግድ አይሰጠውም ማለት ነው ወደሚል ይመጣል ማለት ነው። ቂም ችግሩ ምን መሰላችሁ? ቶሎ ሶልቭ የማናረገው ከሆነ እያደገ ነው የሚመጣው። ስኖቦል ታውቃላችሁ? ስኖቦል ማለት የበረዶ ኳስ በረዶ ከላይ ለምሳሌ ተራራ አካባቢ ፈረንጆች ይጫወታሉ
በበረዶ መንሸራተት ምናምን በረዶ እንደዚህ ክብ ኳስ አድርገው ሲገፉት በረዶን እየሰበሰበ ሲሄድ መጀመሪያ ከተነሳችበት የበረዶ የኳስ መጠን ታች ላይ ትልቅ ነው የሚሆነው ሰብስቦ ትልቅ ሆኗል you see ቂም መፍትሄ ቶሎ ካልተበጀለን እየተጠራቀመ ትልቅ ነው የሚሆነው you see ከዛ ይሄ ደግሞ ምን ያመጣ ይችላል ለዛ ሰው የነበረን አትራክሽን መሳሳቡ እየደበዘዘ ይመጣና ድምጽ መስማት ሁላ ልንጠላ ይችላል የገዛ አጋራችን የትዳር አጋር የፍቅር አጋር ሊሆን ይችላል በፊት እንደ ሙዚቃ ስንሰማው የነበረው ድምጽ የሱን ድምጽ ሳልሰማ መዋል አልችልም ማደር አልችልም ስትል የነበረች ልጅ ድምጹ መስማት ራሱ በጣም ሊያበሳጫት ይችላል you see ያናድዳል በቀናነት የተነገረ ነገር ሁሉ በኔጌቲቭ መተርጎም ይጀምራል ከዛ ይሄ ደግሞ ኢሞሽናሊ ከዛ ሰው ጋር የነበረው የፍቅር ስሜት የራቀን ከጥሩ ነገር ይልቅ ጉድለት መራጭ መሆን እንጀምራለን ፎልት ፋይንደር እንሆናለን ምክንያቱም እዚህ ጋር ሪዘንትመንት አለ ያልታከመ መፍትሄ ያልተበጀለት ችግር አለ ይዘናል ቋጥረናል በቃ ሶ እሱ ያለ መልካም ነገር እንኳን ቢሰራ አይታየንም ስለዚህ ችግር ነው የሚታየን ንግግር ውስጥ ችግር አካሄድ ውስጥ ችግር ከዛ ለዛ ሰው የነበረን ፍቅርም ክብርም ይቀንሳል አድናቆት ይጠፋል ትዳር ውስጥ የወሲብ ህይወት በጣም ነው የሚጎዳው because ቂምና ቁርሾ ተይዞ ሴክስ ወሲብ can you imagine ከባላንጣችሁ ጋር ከሆነ ጠላታችሁ ጋር የምታረጉ ሊመስላችሁ ይችላል he doesn't care ግድ አይሰጠውም ብላ የምታስብ ሴት ለስሜቴ ቦታ ለፍላጎቴ ቦታ አይሰጥም ብላ የምታስብ ሴት አንድ አልጋ ላይ ወሲብ ብትፈጽም just nonsense ነው የሚሆንባት ትንሿ ነገር ማጋጨት ትጀምራለች በፊት ኮምፎርት ዞን የነበረ የምቾት ቀጠና የነበረ ያ ሰው አሁን ግን ዴንጀር ዞን መሆን ይጀምራል ስለዚህ ከፍተኛ የሆነ የውጥረት ሆርሞን ይመነጫል የምትናገረው ንግግር ሁሉ በኔጌቲቭ መተርጎም ይጀምራል ዲፌንሲቭ ትሆናላችሁ አምሯችሁ ስታንድ ባይ የሚያደርገው አደጋ ውስጥ ነው አታክ ልትደረግ ነው under attack ልክ ሚሳኤል ሲመጣ ምልክት እንደሚያሳይ አገራት እንትን ልክ ራዳር ውስጥ ሲገባ ኦኬ ጥቃት ሊደርስብ ነው ብሎ አላርም እንደሚሰጠው የአምሮ አላርም አለ ስለዚህ በቀናነት የሚሰነዘር ነገር ራሱ በኔጌቲቭ እየተተረጎመ ልትጎዳ ነው ልትሰድብ ነው ዲስሪስፔክት እኮ ታረጋለች አሰማህም አያከብርሽም እኮ ግዴል አይሰጣውም እኮ ግዴለውም ይመጣል ይሄ ሲሆን ደግሞ ግልጽነት የነበረ ነፃ ውይይት እየጠፋ አምሮ ከፕሮቴክሽን ሞድ ወደ ዴንጀር ሞድ ከፍተኛ የሆነ ሴሮቶኒን የጭንቀት እንትኖች የሆርሞኖች መመንጨት ይጀምራሉ ስለዚህ ፋይት ኦር ፍላይት ላይ ሆነን ነው የምንዘጋጀው በቃ አደጋ ሊደርስብን ነው ብለን ነው የምንዘጋጀው መከባበር ያጠፋል መደማመጥ አይኖርም ቂም አለ ግድ አይሰጠውም ግድ የላትም ወደሚለው ስቴጅ ስለገባችሁ ብቻዬን ነኝ ስለኔ ግድ የለህም በእጄ ያዙት ሆኜብህ ነው እኔን ስታጪ ነው የሚገባሽ ችግር የለም ካንቺ ባላገኝ ከፈጣሪ ያገኘዋለሁ የሚሉ ስቴትመንቶች በተደጋጋሚ በዛሬ ሪሌሽንሺፕ ውስጥ መደመጥ ይጀምራሉ ይሄ ማለት ምንድነው አንቺ ያው ተራ ነገር ነው ቆጣሽኝ you don't care so አንቺ እንኳን ኬር ባሰጪ እግዚአብሔር ያየልኛል አይነት ንግግር ከዲስአፖይንትመንት የሚመነጭ ይሆናል ማለት ነው so ቂም ምንድነው ልክ እንደ ሚሰፋ ቁስል ነው ካልታከመ ልክ እንደ ጋንግሪን ነው አካባቢ ያለውን ነገር እየበከለ ነው የሚያመጣው አትራክሽኑን ይቀንሳል አትራክሽን ሲቀንስ ደግሞ የበለጠ ዲስታንስ ትሆናላችሁ የበለጠ ዲስታንስ ስትሆኑ ደግሞ እንደገና የበለጠ ቂም እያያዛችሁ ለምትመጡት እንደገና በዚህ ሰርክል ውስጥ ትገባላችሁ ቂም ፍቅራችሁን አሳምሞ ከዛም አልፎ ገድሎ
ከዛም አልፎ ከመቅበሩ በፊት ድረሱበት፣ ተነጋገሩ። ፎር ግራንትድ አትያያዙ። መፍትሄ ሳይበጅ ቀናትን እየተተኩ በሄደ ቁጥር ነገሮች የባሱ ነው የሚመጡት። ላትስማሙ ጭራሽ አንድ አይነት ተርም ላይ ላትደርሱ ነው የሚሆነው። እንደ ባላንጣ እየተያያችሁ የምትደርሱበት ሌቭል ላይ ትደርሳላችሁ። ሶ ቢፎር ዳት ቂም ከመያያዛችሁ በፊት በተቻለ መጠን ኢጓችሁን ቀብራችሁ ለመነጋገር ሞክሩ። ኢጎ ካልተሰበረ ዲፌንሲቭ ሆናችሁ ሊያጠቃኝ ነው ልታጠቃኝ ነው አይነት ሞድ ውስጥ ከሆናችሁ you'll never get there። እንደውም ቂሙ ይገድለውና ፍቅራችሁ ቀብሮት ከዛ የሞተ ፍቅር ይሆንባችኋል። then ፍቅር ለካ ያልቃል የሚባልበት ስቴጅ ላይ ይደረሳል። ማሳመን ብቻ አይደለም እንደነገርኳችሁ ፍቅሩን የመግደል አቅም አለው። ስለዚህ ፍቅሩ ቀስ በቀስ ታክሞ እንዲያገግም ከተፈለገ ሁለታችሁም በአንድ እጅ ስለማይጨበጨብ አሁን ችግሩ ምንድነው? አንደኛው ወገን መነጋገር ይፈልጋል፣ አንደኛው ወገን ሸትዳውን ሳይለንት ትሪትመንት ሰጥቷል። እኔ ምንም ልነጋገር አልችልም፣ ለአመታት ሞክረናል፣ አሰሚም አሰማም፣ ግድ አይሰጥሽም ግድ አይሰጥም ተባብሎ ከሆነ በአንደኛው ወገን የፈለገው ቢሞክር አይሆንምና በተቻለ መጠን ይሄንን ቪዲዮ የምትመለከቱ ሰዎች ከሁለታችሁም ቢመጣ ወይም ደግሞ ለአጋራችሁ ሼር አድርጉትና ይሄ ፍላጎቱ ካለ ኢጓችንን እንደምን ብለን ነክሰንም ቢሆን ተነጋግረን መፍትሄ እናበጅለት ጥሩ ነው። ያለበለዚያ መጨረሻው መለያየት ነው የሚሆነው፣ ሪዘንትመንት ኢን ሜሪጅ ካለ ማለት ነው። የዛሬውን ጨርሻለሁ። ሐሳብ አስተያየታችሁን ቀበላለሁ። ላይክ ሼር ኤንድ ሰብስክራይብ አድርጉ። ቻናላችንን የምክር አገልግሎት ማግኘት የምትፈልጉ በስክሪኑ ላይ በመታዩት ዋትስአፕ ወይም ቴሌግራም ቁጥር ቴክስት ብቻ በማድረግ የአገልግሎት ክፍያን እንዲሁም ደግሞ አጠቃላይ ሁኔታን በተመለከተ መረጃ ታገኛላችሁ። ወዳችኋለሁ። ሰላም